ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በሕግ ጉዳዮች ዙሪያ የሚደረጉ ዓለም አቀፍ ስምምነቶች ትብብርን ለማሳደግ የፍትህ ስርዓቱን ማጠናከር እንደሚያግዙ ናቸው። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ከምክር ቤቱ ለዝርዝር እይታ በተመራለት 4 ረቂቅ አዋጆች ላይ የአስረጅ መድረክ ተካሂዷል። ስምምነቶች በፍትህ ዘርፍ የሚከናወኑ ተግባራት ለማጠናከር የሚያግዙ መሆናቸውን ቋሚ ኮሚቴው አንስቷል። ወንጀሎች ለመከላከልና በሀገራት መካከል ያለውን የሁለትዮሽ ግንኙነት ለማሳደግ ረቂቅ አዋጆች ፋይዳቸው ከፍተኛ መሆኑን ቋሚ ኮሚቴው አሳውቋል። የአዲስ አበባ ፖሊስ ተቋም ግንባታን ወደ አዲስ ምዕራፍ ያስገቡ ስር ነቀል ስራዎች መከናወናቸውን ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በከተማ የተለያዩ ክፍለ ከተሞች የተገነቡ 32 ዘመናዊ የፖሊስና የእሳት አደጋ ስጋት መከላከል ተቋማትን መርቀው በይፋ ስራ ጀምረዋል። የፖሊስ መመሪያዎች፣ ጣቢያዎች፣ ካምፖች እንዲሁም የእሳትና ድንገተኛ አደጋ መከላከል ተቋማት ለአገልግሎት ዝግጁ ሆኗል ብለዋል። በከተማችን ፖሊሳዊ ድንገተኛ አደጋዎች የመከላከል አገልግሎቶች ወደ ሕዝቡ ደጃፍ ይበልጥ ከመምጣቱም በላይ ነዋሪው በሰላም ግንባታ፣ በአካባቢ ጥበቃ ሂደት ላይ በባለቤትነት ስሜት በንቃት እንዲሳተፍ የሚያስችል መሆኑን ጠቁመዋል። ለተፈጥሮ ሀብት ልማትና ጥበቃ ሰራዊት ትኩረት መሰጡን የተፈጥሮ ሚዛንን ከመጠበቅ አልፎ ለኢኮኖሚው ማደግ አስተዋጽኦ እያበረከተ ነው ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የክልሉን የዘንድሮውን የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ በደቡብ ወሎ ዞን በአርጎባ ልዩ ወረዳ አስጀምረዋል። ርዕሰ መስተዳድሩ በዚህ ሰዓት እንዳሉት ዓለማችን ከሚፈትኑት ክስተቶች መካከል አንዱ የሆነው ድርቅ መነሻው የተፈጥሮ ሀብት አለመጠበቅ በመሆኑ በዚህ ላይ ብዙ እየተሰራ መሆኑን ጠቁመዋል። በመንግስት ፖሊሲም ጭምር በማስደገፍ ተፈጥሮ ለመመለስ የተለያዩ ስልቶችን በመንደፍ እየተሰራ ነው ብለዋል። የዲጂታል ኢትዮጵያ 2030 ስትራቴጂ የአምራች ኢንዱስትሪው ምርት ጥራትና ተወዳዳሪነት ለማሳደግ ጉልህ ፋይዳ እንደሚኖረው የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። መንግስት በዲጂታል ኢትዮጵያ 2025 ስትራቴጂ መነሻ የአምራች ኢንዱስትሪው ምርታማነት በማሻሻል የሚያስችል መሰረት መጣሉን አንስተዋል። ዲጂታል ኢትዮጵያ 2030 ስትራቴጂ ደግሞ በቀጣይ በዘመናዊ ቴክኖሎጂ የታገዘ ተወዳዳሪ አምራች ኢንዱስትሪ ለመገንባት ጉልህ አስተዋጽኦ እንደሚኖረው አክለዋል። የዲጂታላይዜሽን ሽግግር ኢንዱስትሪ ምርት ጥራትና የዓለም አቀፍ ተወዳዳሪም በማስጠበቅ የኢትዮጵያ ብልጽግናን ጉዞ በማሳለጥ የማይተካ ሚና እንደሚጫወት ጠቁመዋል። በመጨረሻም የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ በዓለም ዋንጫ የስታዲየም መግቢያ ትኬት ዙሪያ እየሰጡ ያሉት ትችቶችን አስተባበሉ። በመጪው ክረምት በአሜሪካ፣ በካናዳና በሜክሲኮ በሚካሄደው የዓለም ዋንጫ የስታዲየም መግቢያ ትኬቶች ዋጋ መጋነን ጋር ተያይዘው የእግር ኳስ ደጋፊዎች ማህበርን ጨምሮ በርካታ የፊፋን አሰራር ሲተቹ ቆይተዋል። በካታር ከተካሄደው የዓለም ዋንጫ ከነበረው የትኬት ዋጋ በብዙ እጥፍ ጭማሪ በማሳየቱ ምክንያት ለቀረበላቸው ትችት ሀሳብ የሰጡት ኢንፋንቲኖ
ከአቅማችን በላይ የሆነ ጥያቄ ከመላው ዓለም ቀርቦልናል ብለዋል። ከ7 ሚሊዮን በላይ የሚሸጡ ቲኬቶች ማቅረባቸውን የገለጹት ፕሬዝዳንቱ በ15 ቀን ውስጥ 150 ሚሊዮን ቲኬት ጥያቄዎች ደርሰውናል ብለዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ